ጊዜን እየቀለድንበት ነው። እድሜያችን እየቀለድንበት ነው። ጉልበታችን እየቀለድንበት ነው። ሀገራችን እየቀለድንባት ነው። ነፍሳችን እየቀለድንባት ነው። ሰውነታችን እየቀለድንበት ነው። ገንዘብ ይቀለድበታል። ሁሉ ነገር ማላገጫ ነው። በዚህ እንዳትናቁ ከፈለጋችሁ እግዚአብሔርን አክብሩ። እውነቴን ነው የምነግራችሁ። ሰዎች እንዲያከብሯችሁ ስለለፋችሁ አያከብሯችሁ። እግዚአብሔርን ካከበርን ግን ምንም ሳንናገር ያስከብራል። በስሜት የሚያምን ክርስቲያን ሲሻለው ተመስገን ቻመው እግዚአብሔር የለም የሚል ይሄ ነው። ፀሐይ ሲወጣ ደረቅን በል ትንሽ መከራ ስትነካው የሚክር እናማ ወገኖች ዛሬ ወጣትነታችሁን ካላገጣችሁበት ኋላ ዕዳ ይተርፋል። ካማችሁ እግዚአብሔር ጥልቶኛል፣ ስታጡ እግዚአብሔር ጥልቶኛል። ሲሞላ ጠዋታችን ሌላ፣ ሲጎድል ሰው አንቀልም ገድል ይላል ገበሬው እኮ ነው። አይገርማችሁ? እውነቱን እኮ ነው። እንዲሁ ግሩም ነው። ዘፈን እያስተማርኳችሁ አለ። የቅዱስ ዳዊት መዝሙር 83 ቁጥር 5 ላይ በልቡ የላይኛውን የሚያስብ ሰው ብፁዕ ነው በሚል ርዕስ ነው የምንማማረው። ርኅራኄ የሌለው ሰው የማይራሩ ጠላቶች ይወርዱበታል። ርኅራኄ ምሕረት የሌለው ሰው የማይራሩ ጠላቶች ይወርዱበታል። ጌታ የማቴዎስ ወንጌል ምዕራፍ 5 ላይ የሚራሩ ሰዎች ንዑዳን ክቡራን ናቸው ለነሱም ይራሩላቸዋልና ብሏል። በትርጓሜ ሲተረጎም የሚራሩ ሰዎች ንዑዳን ክቡራን ናቸው ለነሱም ፍቱርቱ ሥላሴ ይራሩላቸዋል። ፍርዱ ቅን የሆነ ሥላሴ ምሕረትን እንዲያደርግላቸው። ምሕረት የሚፈልግ ሰው ምሕረት ማድረግ አለበት። ምሕረት የሌለው ሰው ምሕረት አያገኙ። እስራኤል ወደ ባቢሎን እንዲወርዱ ያደረጋቸው ጭካኔያቸው ነው። ትንቢተ ኢሳይያስ ምዕራፍ 58 ላይ በደንብ አድርጎ ግፋቸውን ገልጦታል። ድሃ ታስለቅሳላችሁ፣ የድሃ ደመወዝ ትቀማላችሁ፣ እጃችሁ ግፍንና ደም ማፍሰስን የተመላ ነው ብሏቸዋል። እና ምሕረት የሌለው ጠላት ከምን ይመጣል ሲባል ምሕረት ከሌለው ልብ ነው። እኛ ምሕረት ከሌለን ምሕረት የሌላቸው ሰዎች ይመጣሉ በእኛ ላይ። እንደገና የእግዚአብሔርን መቅደስ ማሳደፍ፣ ስርዓቱን ማጉደልና መቀነስ። የአለባበስ ስርዓት አለ፣ የአመጋገብ ስርዓት አለ፣ የጋብቻ ስርዓት አለ፣ የክህነት ስርዓት አለ፣ የሴትነት ስርዓት አለ፣ የወንድነት ስርዓት አለ፣ የዳኝነት ስርዓት አለ። ሁሉም ስርዓት አለ። ስርዓት ሲቀነስ እድሜ ይቀነሳል፣ ሀገር ይጠፋል፣ ትውልድ ይጎላል። ስርዓቱን ስለቀነሱ እግዚአብሔርም ህዝቡን አጎደላቸው። ስርዓትን መጠበቅ እግዚአብሔርን ማክበር ነው። እግዚአብሔርን ስናከብረው ክብር ይጨምርልናል። ስርዓት ስንቀንስ ግን አሁን ለምን ልንገራችሁ፣ እንደዚህ አትብሉ፣ እንደዚህ አትጠጡ፣ እንደዚህ አትልበሱ፣ እንደዚህ ጸጉራችሁን አታርጉ፣ እንዲህ አታርጉ ስንባል ህግ አይደለም የሚነገረን፣ እግዚአብሔርን ማክበር ነው የሚነገረን። እንደዚህ አድርጋችሁ እግዚአብሔርን አክብሩት ነው። በሚሞት ስጋችሁ እግዚአብሔርን አክብሩ ነው። ለእግዚአብሔር እንደሚገባ ኑሩ ነው። ለእግዚአብሔር እንደሚገባ፣ ለክርስቶስ ሐሳብ እንደሚገባ። ያንን እግዚአብሔርን ስናከብረው ለኛ ክብር ይጨምርናል። የእግዚአብሔርን ስርዓት ስንቀንስ ደግሞ እግዚአብሔርን እየናቅን ነው ማለት ነው። ያን ስናደርግ ደግሞ እግዚአብሔር የሚንቁንን ሰዎች ያመጣል። የሚያቃልሉንን፣ በእኛ ሞት፣ በእኛ ህመም፣ በእኛ ስቃይ የሚሳለቁ በሰው ደም እጃቸውን እየታጠቡ የሚሳለቁና የሚስቁ ሰዎችን ያመጣል። እግዚአብሔርን አለማክበር። እግዚአብሔር በአረማመድ ይከበራል፣ በአመጋገብ ይከበራል፣ በንግግር ይከበራል፣ በመኝታ ይከበራል። ወበምስካቤኒ እዜክረከ ብሏል ቅዱስ ዳዊት። ፈጣሪ ሆይ መዝሙር 62 ላይ በመኝታዬም እንኳ ቢሆን አስብሃለሁ። ሰው ሲተኛ ፈጣሪውን ማክበር አለበት። ከእንቅልፉ ቀንሶ ፈጣሪውን ማክበር አለበት። በንግግሩ እግዚአብሔር ሊከብር ይገባዋል። በአካሄዱ፣ በሚገባበት ቤት፣ በቤቱ አሰራር፣ ቤቱ ላይ በሚያስቀምጣቸው ዕቃዎች ሁሉ እግዚአብሔርን ማክበር አለበት። በስራው እግዚአብሔርን ማክበር አለበት። በጓደኝነት መሃል እግዚአብሔር ማክበር አለበት። ጨዋታ ውስጥ እግዚአብሔር ማክበር አለበት። ክርስቲያኖች የትም ቦታ አይናቸው ፊት ለፊት እግዚአብሔርን ስለው የሚኖሩ ናቸው። እግዚአብሔር እንደ ጣዖት ቤተ መቅደስ ውስጥ ብቻ አክብረ ነው ከዚያ በኋላ ደህናዋል እግዚአብሔር ብለን የምንሄደው አምላክ አይደለም። እግዚአብሔር ቤተ መቅደስ ውስጥ ጣዖት ይመስል ቤተ መቅደስ ውስጥ አሜን አሜን ተብሎ ወተን እንደፈለግን የምንኖረው የሆነ ግዛት የወሰንለት ዳኛ ወይም ንጉስ ወይም ሹም አይደለም። እግዚአብሔር ዓለምን በእጁ የያዘ ልብና ኩላሊትን የሚፈትን ሰውነታችን በእጁ የተያዘች ካህሌ ሁሉን የሚይዝ አምላክ ነው። ስለዚህ የትም መታመንንና የትም ማክበርን ይፈልጋል። አምልኮት እግዚአብሔር ማለት እሱ ነው። ማስቀደስ፣ መጸለይ፣ መጾም ብቻ አይደለም። እግዚአብሔርን ማክበር ማወቅ አለበት። የትም ቦታ ብትነግዱ እግዚአብሔርን ማክበር፣ ሹፌር ብትሆኑ እግዚአብሔርን ማክበር። ንግግራችሁ ውስጥ ቤተክርስቲያን ውስጥ ሆኖ ሄዶ ባጃጅ ውስጥ ሲገቡ ሰው መሳደብ አይደለም ክርስቲያንነት። የትም ቦታ እግዚአብሔርን ማክበር፣ በስጋችሁ እግዚአብሔርን ማክበር፣ በጸጉራችሁ እግዚአብሔርን ማክበር፣ በአፍንጫችሁ፣ በከንፈራችሁ፣ ባለባበሳችሁ የትም ቦታ እግዚአብሔርን አክብሩት። በመኝታዬ እግዚአብሔርን ማክበር አለብኝ ማለት አለባችሁ። በእንቅልፌ ተነስቼ እንቅልፌን ቀንሼ ፈጣሪን እንደማከብረው ለመግለጥ ሌሊት ተነስቼ አመሰግነዋለሁ። ማክበር አረማመድ ይቅጥ ያጣሙን የለበትም። ንግግሬ ይሄ ሁሉ እግዚአብሔርን ማክበር ነው። እንዳትናቁ ከፈለጋችሁ እግዚአብሔርን አክብሩ። እውነቴን ነው የምነግራችሁ። ሰዎች እንዲያከብሯችሁ ስለለፋችሁ አያከብሯችሁ። እግዚአብሔርን ካከበርን ግን ምንም ሳንናገር ያስከብራል።
ሰዎች እንዲያከብሩን ግን ጓደኛ በማደራጀት በማስፈራራት ምን በማለት ማክበር አይቻልም። ሰው ተገዶ ካከበረ ዞር ብሎ ያዋርዳል። ወዶ ካከበረ ግን ብሩን የሚቀንስበት የለም። ስለዚህ ምንድነው መወደድ፣ ባለሟልነት፣ ግርማ የሚሰጠው እግዚአብሔር። መታየትን፣ መደመጥን፣ መፈራትን፣ መወደድን፣ መከበርን፣ መዘመድን፣ ዘመድ መባልን፣ በየሄዱበት ወዳጅ መባልን የሚሰጥ እግዚአብሔር። በየሄዱበት መጠላት የሚመጣው ደግሞ ከየት የተነሳ ነው? እግዚአብሔርን ሳናከብረው ስንቀር የሄድንበት ሁሉ ይጠላል። እንኳን የውጭ እቤት ያለ ሰው ይጠላል። ቅዱስ ዳዊት እግዚአብሔርን አላከብር ሲል የገዛ ልጁ እንዲያዋርደው ነው ያደረገ። የገዛ ልጁ እግዚአብሔርን ባከበረበት ጊዜ ግን ተጠር ይዞ ይፈራ ነበር። ዳዊት ተጠር ይዞ ይፈራል እግዚአብሔርን ይዞ። እግዚአብሔርን አላከብር ሲል የወንድ ሚስት ሲቀማ ደግሞ ሰራዊት ይዞ ተናቀ፣ ቤተ መንግስት ይዞ ተናቀ። እግዚአብሔርን ይዞ ሳለ በግ ጠባቂ እያለ ይከበር ነበር፣ አስከብሮታል። ከበግ ጠባቂነት አንስቶ እግዚአብሔርን አላከብር ሲል ደግሞ ዙፋን ይዞ ዘውድ ደፍቶ ተዋረደ። ስለዚህ የሚያስከብረን እግዚአብሔርን መያዝ ወገኖች። እግዚአብሔርን ይዘን ከዞርን የትም እንከበራለን፣ የትም ዘመድ አለን። ራስን ማክበር፣ መታበይ፣ ቤተ መቅደስን መቀለጃ ማድረግ የሁሉም ያደርጋል። እግዚአብሔር እንዳያከብረን ያደርጋል። ቤተ መቅደስን ስላችሁ አሁን እርግጠኛ ነኝ በህሊናችሁ አንዳንድ ቄስ እየሳላችሁ ነው ማለት ቤተ መቅደሱ ላይ የሚቀልዱ ነገሌ ነቄስ ገል እያላችሁ እኔ እናንተን ነው እያልኩ ያለው። ቤተ መቅደስ ሰውነታችን ቤተ መቅደስ አይደለም ነው ነው ያንን ነው መያዝ። ቤቱን አለማክበር ያዋርዳል። እጃችን ላይ ይዘን የምንቀልድበት ብዙ ነገር አለ። ጊዜን እየቀለድንበት ነው። እድሜያችን እየቀለድንበት ነው። ጉልባታችን እየቀለድንበት ነው። ሀገራችን እየቀለድንባት ነው። ነፍሳችን እየቀለድንባት ነው። ሰውነታችን እየቀለድንበት ነው። ገንዘብ ይቀለድበታል። ሁሉ ነገር ማላገጫ ነው በዚህ ዘመን። ዛሬ ያባከናችሁት ጊዜ ትዝ የሚላችሁ ስትሸመግሉ ነው። አሁን ትዝ አይል። የሽምግልና ጊዜ በነገራችሁ ላይ ዕዳ የመክፈያ ጊዜ ነው። ታውቃላችሁ? ዕዳ የመክፈያ ጊዜ ማለት መሰላችሁ? ሰው ሲሸመግል በወጣትነት ዘመኑ የሰራቸው ጉዶች በሙሉ እንደ መነጽር እየመጡ ሌት ተቀን ይታሰቡታል። አይ ወይኔ እንዲህ ባላደርግ ኑሮ የሚልበት ጊዜ ነው። ጓደኞች የሉ የዛ ጊዜ ለምን ምን ጓደኛ የለ፣ መታየት የለ፣ መልክ ተጨማዶሽ ተውልቋል። ገንዘብ የለም፣ ጨዋታ የለም። ተጫውተን የምንወደድበት ጊዜ አልፏል። አርጅተን ምን ይቀራል ታዲያ ሲባል ዕዳ ብቻ የህሊና ዕዳ። አይ ወይኔ እንዲህ ባላደርግ ኑሮ፣ አይ ወይኔ እንዲህ ብሰራ ኑሮ፣ አይ ወይኔ ይሄን ብሳረገው ኑሮ፣ ይሄን ብማር ኑሮ፣ ይሄን ባላደርግ ኑሮ የምንልበት ጊዜ ነው። ጭንቅላት የነገር አራጣ የሚመልስበት ጊዜ ነው። ያጠራቅም ያንን ስናረጅ በትክክል የማሰቢያ ጊዜ ስለሆነ ብዙ ጊዜ ሽማግሌዎች እንቅልፍ የማይወስዳቸው ለዚህ የልጅነት ጊዜያቸውን እንዳለ ይተርክባቸዋል። አደገኛ ሽምግልና በጣም ቀላል ነገር ነው ይመስላል። እናማ ወገኖች ዛሬ ወጣትነታችሁን ካላገጣችሁበት ኋላ ዕዳ ይተርፋችኋል። ትናፍቁታላችሁ። አቤት ወጣትነት እንዴት መታደል ነው ይላል። ያ ወጣትነት እንዴት መታደል ነው የምንልበትን የሽምግልና ሐሳብ እንዲሁ ዛሬ ማን መሰጠን? ዛሬ እንደዚያ ብንል ኖሮ ኋላ እንደዚያ አንጸጸትም ነበር። እጃችሁ ላይ ያለውን ነገር በደንብ ተጠቀሙበት። እውነቴን ነው። በደንብ አታባክኑት። ትኩስ ጉልበት፣ ሩጦ የሚያመልጥ ጉልበት፣ ተንበርክኮ የሚነሳ ጉልበት፣ ነቅቶ ማንበብ የሚችል አይን፣ ያልተጨማደደ መነጽር የማይፈልግ አጥርቶ ማየት የሚችል ሰምቶ የማይታክተው ምድር ይዞ የማይነሳ የተስተካከለ የተከናወነ ሰውነት ይዞ ሰው በኋላ ጥቅ ፍቁር አብያት ይከትላል። በኋላ ስታት አይ ወጣትነት፣ አይ ልጅነት፣ አይ ችግር ብትል የለ ወብጦ የለም። የተባበሩ በሽታዎች ነው ያሉ አንድ መምህር ሲናገሩ የተባበሩ በሽታዎች ይመጣሉ። አይን ይፈዛል፣ ወገብ ይጎብጣል፣ ይደነግዛል፣ እግር ይጎብጣል፣ ማንበብ አይቻል በመነጽር። ጎበዝ የእጃችሁ ላይ ያለው ነገር እንዳታጡ ተጠንቀቁ። ብዙ ነገር እጃችን ላይ አለ እየባከነ ነው። በምድር ላይ አለ የሚባለው ነገር ሲያልቅ የሰማዩን የሚያስብ ሰው ንዑድ ክቡር ነው። እንግዲህ እኛም ይሄን ነው የምናስበው በዚህ ሰዓት። ሊሰማችሁ ነው። ወደ ምድር ፊታችን የምናዞርበት የለም። ፊታችን ማዞር ያለብን ወደ እግዚአብሔር ብቻ ነው። የላይኛውን የሚያስብ ሰው ንዑድ ክቡር ነው። የምድር ፍትህ ሲታጣ የሰማይ ፍትህ መፈለግ መልካም ነው። ይሄን የሚያስብ ሰው ንዑድ ክቡር ነው። ለምንድን ነው እንደዚህ የሚለው? ውስተ ቆላተ ብከ እያለቀሰ በሚያስለቅስ ችግር ውስጥ ሆኖ እግዚአብሔርን ማሰብ የሚችል ሕሊና እንዲህ ያለ ሰው ድንቅ ሰው ነው ይላል። እየበሉ እየጠጡ እግዚአብሔርን ማሰብ ይቻል ይሆናል። አቶ እግዚአብሔርን ግን ማሰብ ይቻላል? ከባድ ነገር ነው። በነጻነት ጊዜ እግዚአብሔርን ማሰብ ይቻላል። ታስሮ እግዚአብሔርን ማሰብ ይቻላል። በለቅሶ ሸለቆ ሆኖ እግዚአብሔርን የሚያስባል። እየታሰረ ተመስገን የሚል ጥሩ ልጆች ሲያገኙ ተመስገን ማለት ቀላል ነው። ጆሮው የማይሰማ አይኑ የማያይ እግሩ ሽባ የሆነ እጁ ሽባ የሚሆን ልጅ ብትወልዱ እግዚአብሔር ይመስገን ትላላችሁ። በእንዲህ ያለ ችግር ውስጥ ሆኖ እግዚአብሔር የሚያስብ ሰው ንዑድ ክቡር ነው። ልጆች ወጥተው ወርደው ሲጦሩ ተመስገን እነዚህ ልጆች የሰጠኸኝ ብሎ ማመስገን ይቻላል። ልጆቻችሁ በሞት ሲወሰዱ
እግዚአብሔር ማመስገን ምን ይቻላል? ይሄንን ይዞ የሚያመሰግን ሰው ነው። ሃይማኖት ማለት ይሄ ነው። ሃይማኖት ቢዝነስ አይደለም። ቢዝነስ ምንድነው? ሰጥቶ መቀበል ነው አይደለ? ሰው 100 ብር ታወጣለህ ወይ 50 ብር ታተርፋለህ። ሃይማኖት መነገጃ አይደለም። ሃይማኖት መሞቻም ጭምር ነው። ሞተን የምንከብርበት በመከራ ውስጥ እግዚአብሔርን የማይረሳ ሰው ንዑድ ክቡር ነው። በጣም ብዙ ጊዜ እንደውም ልንገራችሁ፣ በዚህ ዘመን የብዙ ምዕመናን ፈተና ከክህደትም ከምንፍቅናም በላይ በጣም ትልቁ ፈተና ምንድነው ታውቃላችሁ? መከራ ሲመጣ እግዚአብሔርን ምን አድርጌው ነው የሚል። በቃ እምነቴን ተጠራጠርኩ፣ ልጅ ሞተብኝ፣ እናቴም ሞተች፣ ቀጥሎ ወንድሜም በዚያው ወራት ሞተ፣ በዚያው በሆነ በወሩ ከስራ ተባረርኩ እና እግዚአብሔር የት ትቶኝ ነው የሚል ይሄ ጥያቄ ነው። የትም አልተወም። እንዲሆነህም እግዚአብሔርን እንድትወደው ነው የሚያስፈልገው። እኛ እግዚአብሔርን የምንፈልገው ስለ ጸለይን፣ ስለ ጾምን፣ ስለ ሰገድን፣ የሆነ ነገር ስላደረግን በምድር ላይ የሆነ ነገር እንዲያደርግልን አይደለም። እንዲህ ነው የምንፈልገው። አባታችን ስለሆነ ስለምንወደው ነው የምንከተለው። እንዲሰጠን አይደለም የምንከተለው። ጤናም አንድ ችግር ነው። በዚህ ዘመን ሰው 2-3 ቦታ ጸበል ይጠመቃል፣ አልሻለው ይላል። አልሻለው ሲል ወይ ሃይማኖት ትክክል አይደለም ይላል፣ ወይ እኔ ትክክል አይደለሁም ይላል። እንድንድን ብቻ ነው ወይ ክርስቲያን ይሆን ነው? እንድንታመምስ ክርስቲያን አልሆንም ሆነናል። መታመምስ የለብንም። ታመን ላናመልከው ነው፣ አጥተን ላናመልከው ነው። እግዚአብሔር ይመስገን እኔ ቤቴን ባርኮልኛል ምናምን ይላል ሰው። እግዚአብሔር ይመስገን ጥሩ ነው በል እና ያጡ ሰዎችን አልባረካቸውም እግዚአብሔር። አው የሚያድሩ ሰዎች እግዚአብሔር የላቸው። መኪና ስንገዛ እግዚአብሔር የተመሰገነውን ባርኮኝ ቤቴን እንደዚህ ላጡት አምላካቸው አይደለም እግዚአብሔር ነው። ለሚያለቅሱት ምንም ለሌላቸው ዘመናቸውን ድሪቶ ለብሰው ለሌሉት ፈጣሪያቸው አይደለም። ነፃ አየር ሳይተነፍሱ ታስረው ታፍነው ላለቁት አምላካቸው አይደለም እግዚአብሔር። እነሱን ትቷቸዋል፣ ሽጧቸዋል። ነፍሳቸውን አይፈልገው፣ ለነሱ አልሞተላቸውም፣ በአምሳሉ አልፈጠራቸውም፣ ፈጥሯቸዋል። ክርስትና ስኬት ብቻ አይደለም፣ ውርደትም ስደትም ነቀፋም ነው፣ ስድብም ነው። ለሁሉም ነገር መዘጋጀት አለብን። ለመወደድ እንደምትዘጋጁት ለመሰደብም ተዘጋጁ፣ ለመነቀፍም ለመዋረድም ለሁሉ ነገር እንዲሁ ነው። አሁን በዚህ ዘመን ጸበል ስትሄዱ መዳን ብቻ አታስቡ። ከወደድክ አድነኝ፣ ካልፈቀድክ ደግሞ ቢጠቅመኝ ከሆነ አቆየው ነው የሚባል። እድናለሁ ብቻ ብላችሁ ከሄዳችሁ ሳትድኑ ብትቀሩስ፣ በሽታው የሚጠቅማችሁ ከሆነስ ካቆየውስ? ስለ ፈውስ ራሱ ያለን ምልከታ መስተካከል አለበት። እውነት ማለት ነው። አባ ጳኩሚስ ከአንዲት ሴት ላይ ጋኔን ሰፍሮ ነበር። እናንተ አጋንንት ውጡ ሲላቸው ከእሷ ከወጣን አንተ ላይ እንስፈር አሉት። ኑ ስፈሩ አላቸው። እሱ ላይ ሄዱና ሰፈሩ። ምን እንደሚል ታውቃለህ? እነዚህን አጋንንት የሰጠኝ ተመስገን እያለ ይሰግድ ትላላችሁ እናንተ። ተመስገን እያለ ይሰግድ። አጋንንቱ ምስጋናው መረራቸው። አንተ አንድ ቀን እንኳን እንደው እነዚህን አጋንንት አባሪ ብላ ጸልይ፣ ማረን ያልጸልይ ቆዩ ጥቂት አለ። ኧረ አንተ ጋር ማን ይኖራል አሉት። መሯቸው ሄዱ። መሯቸው ማለት ነው። ሌት ተቀን በራስ ፍልጠት፣ በሆድ ቁርጠት፣ በጎኑ ጋት እያጣደፉት ተመስገን ይላል። ይሄን በረከት ሳንድን ስንቀር እግዚአብሔር ጠልቶኝ ነው። ወደ 40 ጸበል ተመላልሻለሁ እግዚአብሔር ጠልቶኝ ነው። በአንድንስ ክርስቶስን ለፈውስ ነው የተከተልነው ነው ወይ? አይደለም። ለመምን የተከተልነው ክርስቶስን አይደለም፣ ለመታመምም ተከትለነዋል ክርስቶስ። ሁለተኛ ቆሮንቶስ ምዕራፍ 12 ላይ ቅዱስ ጳውሎስ ምንድነው ያለው? ራሴን የሚቀጠቅጠኝ የሰይጣን መልእክተኛ ደዌ የተሰጠኝ፣ ፈጣሪዬንም እባክህ ፈውሰኝ ብዬ 3 ጊዜ ለመንኩት፣ የሰጠው ጸጋ ይበቃሃል። ቅዱስ ጳውሎስ ራስ ፍልጠት ነበረበትና ያን ሁሉ እያስተማረ ሌት ተቀን እያስተማረ፣ ሌት እየሰገደ ቀን እያስተማረ፣ ድንኳን ሰፍቶ እያደረ፣ ለእያንዳንዱ ሰው እየተጨነቀ፣ ያን የሀገሩን ምዕመናን ሁሉ በስማቸው ጠቅሶ እየጸለየ የሚያድረው ያ የምድር ስፋት የሆነ መምህር ቅዱስ ጳውሎስ እሱ ራሱ ራስ ምታት ነበረበት፣ ውጋት ነበረበት፣ የሰይጣን መልእክተኛ ህመም ነበረበት። ጌታዬን ፈውሰኝ አልኩት አለ። በሽታውን አንስቼ ጸጋ ከሚቀርብ በሽታውን ያዝና ጸጋዬን ያዝ አለው። እሺ አልኩኝ። ጸጋዬ ይበቃሃል፣ ህመሙንም ያዝ። ኃይለ ሥጋ ምንጊዜም በደዌ ሊያልቅ የተፈጠረ ነው። ስለዚህ እኔም ደስ አለኝ አለ። ስታመም የዛን ጊዜ ኃይለኛ ሆናለሁ አለ ቅዱስ ጳውሎስ። ባስልዮስ ዘቂሳርያ ሃይማኖተ አበው ላይ ወስዶ ድውዩ ጳውሎስ ድውያንን ይፈውሳል ይለዋል። ቅዱስ ጳውሎስ ራሱ ታማሚ ነው፣ ራስ ፍልጠት አለበት። ግን የጨርቁ ጫፍ ሞት አንስቷል። አይገርማችሁም? የጨርቁን ጫፍ ሞት የሚፈራው ጳውሎስ ራሱ ግን በሽተኛ እና ሲያማችሁ እግዚአብሔር ጥልቶኛል፣ ስታጡ እግዚአብሔር ጥልቶኛል። የዚያ በዚህ ዙሪያ በገጠሩ የሚዘፈን ዘፈን አለ። ሲሞላ ጠዋታችን ሌላ፣ ሲጎድል ሰው አንቀልም ገድል ይላል። ገበሬው እኮ ነው። አይገርማችሁ? እውነቱን እኮ ነው። እንዲያው ግሩም ነው። ዘፈን እያስተማርኳቸው አይደለም፣ ግን ገበሬው ሲል ሰምቼው ነው። አዛኝ ታቦት ሲወጣ ሁሉ እነሱ ይዘፍናሉ። በዚህ ማለት ነው በህይወት ግባ፣ በህይወት የሀገራችን ታቦት ይላሉ። እና እኔ ግርም ነው የሚለው ሲሞላ በቃ እንደው እግዚአብሔር ይመስገን፣ እንዲሁ ተመስገን። በአንድ ጊዜ ፀሐይ በጭንጫ ላይ የወደቀ ዘር ነበር፣ ወዲያው በቀለ። ፀሐይ በወጣ ጊዜ ወዲያው ደረቀ። ለመሬቱ ጥልቀት አልነበረው። ይህ ማለት ነው በስሜት የሚያምን ክርስቲያን ነው። ሲሻለው ተመስገን፣ ሲያመው እግዚአብሔር የለም የሚል ይሄ ነው። ፀሐይ ሲወጣ ደረቀ እንዳል ትንሽ መከራ ስትነካው የሚክድ ነው። የገፍ ክርስቲያን፣ የደጋፊ ክርስቲያን ቤተክርስቲያን አትፈልግም። የመከራ ክርስቲያን ነው የምትፈልግ። በልቷጅ ክርስቲያን፣ ተፈውሷጅ ክርስቲያን አያስፈልግም። አባታችን ሆይ በልሽ እና ብለን ምንድነው
አያችሁ ትምህርታችን ርዕስ ምንድነው? የላይኛውን ምን የሚል የሚያስብ የላይኛውን ማን? አባታችንም በየት ያለ ነው? እግዚአብሔር በምድር አለ የለም? ለምንድን ነው ታዲያ በሰማይ የምትኖር በሉኝ የሚለን? ከፍ ብላችሁ አስቡ ለማለት እናንተ ወደ ላይ አስቡ እደጉ ለማለት እዚህ ትል ይመስል ምድር ለምድር አትርመስመስ ነው። ገባችሁ? ወደ ላይ መሄድ አለብን። የላይ ሐሳብ እንድናስብ ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 24 ላይ ምንድነው ያለው? እኔን የሚያገለግለኝ ሰው ካለ እኔን ይከተል፣ እኔን ያገለገለ ሰው እኔ ካለሁበት ይኖራል አለ። አባታችን ሆይ በሰማይ የምትኖር በሉ የሚለን ምን እያለን ይመስላችኋል? አባታችን ሆይ ልጅ የማንን ርስት ነው የሚኖረው? ያባቱን። አባታችን ሆይ በሰማይ የምትኖር በሉኝ አለ። አባታችን ሆይ ብላችሁ መንግስት ትምጣ ማለት በሉ ማለት ይችል ነበር። በሰማይ የምትኖር በሉ ጨምሩበት ያለ ልጅ አባቱ ካለበት ነው የሚኖርና የሰማይ ባላገሮች ናችሁ እያለን እኮ ነው። የሰማይ ባለርስቱ በሰማይ የምትኖር አባታችን ሆይ በሰማይ የምትኖር አገራችሁንም እያሰባችሁ ጸልዩ ነው። አገራችን ደግሞ ሰማይ ነው። ይሄን እያሰባችሁ ጸልዩ ነው። አትንዲው እንደዚህ መንደርተኞች አትሁኑ። የእግዚአብሔር ቤተሰቦች ከልቤ ነው የምናገር። ሰውን አትጥሉ። ሰውን በሰውነቱ እንተቸዋለን፣ እናስተካክለዋለን፣ እንመክረዋለን። ሰውን ግን በዘሩ ግን ልንተቸው አይገባም። እኛ የሰማይ ዘሮች ነን እና የሰማይ ዜግነታችሁን በደንብ አትርሱት። ፖለቲከኛ አይቀየር ጀምር ፖለቲካ የለ ተመስገን። ፖለቲካ ቢኖር በሰማይ እንዴት ልንኖር ኖሯል እንዴ? ፖለቲካ የለ፣ ፓርቲ የለ፣ ፓርላማ የለ፣ ምናምን የለ፣ የፖለቲካ ማኒፌስቶ የለ፣ ምርጫ ቅስቀሳ የለ፣ አሽሙር የለ፣ ነገር የለ፣ አክቲቪስት የለ። በሰማይ ሰላም ብቻ፣ አድሎ የሌለበት ዳኝነት ያለ ወደ እግዚአብሔር። ያንን የሚያስብ ሰው ንዑድ ክቡር ነው።